ከዛሬ ጀምረ ከፍቅር ጋር ያለው ህይወት ሁሉ አጠቃላይ እንድታቆሙ ፈልጋለሁ። በመጀመሪያ ደረጃ እኛንም ቤተሰብን እያሰደብክ ነው። ከዛም ባለፈ ደግሞ ሴት በሴት እየቀየርክ ሴቶች ምን እንዴ ሴት ላይ ጨዋታ ነው እንዴ ያስከው? ሴት ላይ አይደለም ሴት ላይ እየተጫወቅኩ ነው ያለው። እሷም ሴት ናት። አንተ እህት አለ አይደል እንዴ? እህት እንደዚህ ብትሆን ደስ ይላል እንዴ? እናት አለ እናት እንደዚህ ብትሆን ደስ ይላል እንዴ? ስለዛ ከዛሬ ጀምሮ እኔ ከፍቅር ጋር ያለ ህይወት እንድታቆም ፈልጋለሁኝ። አይ ደግሞ የምትል ከሆነ ከኛ በቃ እናንተን ቤተሰብን አልፈልግም፣ ወንድሞቼንም እናት አባቴንም አልፈልግም ካል የራስ ጉዳይ ነው፣ እኔ አይመለከተኝ። እኛ ግን እያለን እዚህ ቤት እኔ እያለሁኝ እዚህ ቤት ግን ይህንን ስታደርግ ቆሜ ማየት አልችልም። በዚህ መንገድም ደግሞ አትቀጥልም ነው የምልህ። ሰምተኸኛል አይደለም? በፍጹም በእነዚህ አይነት መንገድ እንድትቀጥል አልፈልግም። እኔ አሁን ቀጥታ የምፈልገው ነገር ከፍቅር ያለ ህይወት አቁመ ብቻህን የምትኖር ከሆነ ብቻ እነሱ እያስቸገሩ ነው ካልክ ደግሞ እነሱን እኔ ያስቆምልሃለሁ። ተረዳኛል? ግን ከፍቅር ጋር በእንደዚህ አይነት መንገድ እቀጥላለሁ የምትል ከሆነ ሌላ ችግር ነው። ከኛ ከቤተሰብ ልትወጣ ፈልግሃል ማለት ነው። ሰምተኸኝ? ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? ህይወትን አውቃለሁ። ትላንትና ህይወት እንደነበረ ምናልባት በቃ ተፈጥሯል ያን ነገር። ግን አሁን ላይ ደግሞ መሀል ላይ ብዙ ጋፕ ተፈጥሯል። አግብተሃል፣ ወልደሃል፣ ፈተሃል፣ መልሰ ሌላ ሴት አምጥተሃል። ይህንን ሁሉ ነገር ክፍተት ተፈጥሮ ድጋሚ ያቺን ትላንትና የነበረችዋን ሴት አምጥተህ አሁን አብሬያት ከእሷ ጋር አብሬያት ሆናለሁ ወይ ደግሞ አብሬያት እቀጥላለሁ። ይሄ እኮ ትንሽ አብርሽ የሆነ እንኳን ለአንተ እኔ እንጃ አላውቅም፣ ለሚሰማው ሰው በራሱ ነገሩ በጣም ያምታታል። ተረዳኸኝ አይደለም? እኔ እንደ ወንድም ይሄንን ነገር ያየሁት እና ደግሞ ምናልባት ታያይዘህ እንድትመልስልኝ የምፈልገው ነገሩ እንዴት ነው? አንተም ብቻ ነው የሚመለከት የሚመስልህ? ያንተ ጉዳት እኛን አይጎዳም? ያንተ ጉዳት እኛ ቤተሰቦችን እኛ ድብን ብለን ነው የምንጎዳው። ዙሪያ ያሉ ሰዎች ራሱ አሉ። ገብቷል አይደለም? ሩታም የልጅህ እናት ናት። አንተ እንደዚህ በማድረግ ነገ ላይ የሆነ ችግር ውስጥ ብትገባ እሷስ መጎዳቷ ይቀራሉ። እና ይህንን ነገር ከእኛም ባለፈ ብዙ ቤተሰቦች የሚከታተሉን ቤተሰቦችን ለእነሱ መልስ እንዲሆን ስለምፈልግ ትክክለኛውን አምነህበት ደግሞ ይሄ የሆነ ችኩል ያለ መልስን አልፈልግም። በስነ ስርዓት እንዴት ነው ህይወትን አስበሃል? ትነጊህን አስበሃል? እና በስነ ስርዓት እንድትመልስልኝ እፈልጋለሁ። ምንድን ነው አሁን እያደረግክ ያለው? ብቻ አልገባኝም። እኔ አሁን እየተራመድክበት ያለው ኦኬ ይሁን። ያልገባህን ነገር እኔ የማስረዳት ግዴታ አለብኝ። ለምን ወንድሜ ስለሆንክ ማለት ነው። ሩታም የመጣሽው ይህንን ጉዳይ ለማወቅ ከመሰለሽ አሁን ላስረዳችሁ ለሁለታችሁም ማለት ነው። በመጀመሪያ ደረጃ እኔ አሁን ሲንግል ነኝ። በመጀመሪያ ሲንግል ነኝ ማለት ሲንግል አሁን ሳይሆን ነበርኩኝ መጀመሪያ። ለምን ከአንቺም ጋር ተለያይቻለሁ፣ ከኤርሜላም ተለያይቻለሁ። ብቻዬን የነበርኩ ሰው ነኝ። ስለዚህ ማንም ሰው ተቃውሞ ሊያደርስ አይገባም። ሁለተኛ ደረጃ እኔ ይሄ ቀልድም አይደለም፣ ለቀልድም ብዬ ያደረኩት ነገር አይደለም፣ እነሱንም ለመፈተንም ብዬ ያደረኩት ነገር አይደለም። ሪል ትክክለኛ ነገር ነው እያያችሁ ያላችሁት ከፍቅር ጋር ማለት ነው። እና ምናልባት ቀልድ ወይ እነሱን ለማናደድ ወይ እነሱን ለመፈተን ምናምን ብዬ ያደረኩት ነገር የለም። እና ይህ ትክክለኛ ወስኜ ያደረኩት አስቤበት ከራሴ ጋር ተወያይቼ ያደረኩት ነገር ነው። እና አሁን ላይ እኔና ፍቅር ያለን ነገር እውነተኛ ነገር ነው። ስለዚህ ሩታ ብትሆኚ በእንደዚህ አይነት ጉዳይ ከሆነ የጠራሽኝ ትናንትና ጨርሼልሻለሁ ብዬ አስባለሁኝ። ማለት ከትናንት ወዲያ አውርቻችኋለሁ። አንቺንም ሄርሜላንም በግልጽ ማወቅ ያለባችሁ ነገር አውቃችኋል። እሷንም አገናኝቻችሁ ያለውን ነገር አይታችኋል ብዬ አስባለሁኝ። ስለዚህ ያንን ነገር ውስጥ ካያችሁ ዛሬ በድጋሚ እኔን መጥራት የማይጠበቅብሽም ነበረ። ስለዚህ ወንድሜ እኔ የራሴን ህይወት በራሴ እንትን ማለት ስለምፈልግ እንግዲህ ትንሽ ጊዜ ወዲያ ወደዚህ ህይወት ውስጥ ለመግባት አልፈለኩም ነበረ። ትንሽ መቆየትን ፈልጌ ነበር። ግን ደግሞ እንድቆይ ምንም የሚያደርገኝ ብቻዬን እንደሆን የሚያደርገኝ ነገር አላገኘሁም። ለምን በጣም ብዙ ነገር እየደረሰብኝ ስለነበረ ማለት ነው። ብዙ እየተጎዳ የነበርኩኝ ሰው ነኝ። እንደ ወንድ ልጅ ደግሞ ፈተና እየበዛብኝ ነው። ፈተና የበዛብኝ በማን ነው? በሩታና በሄርሜላ። ለምን እኔ ሰላሜን ማግኘት ስላልቻልኩኝ ከራሴ ጋር መሆን ስላቃተኝ፣ አሁን ግን እንግዲህ ፍቅር ከእኔ ህይወት መጣ። እነሱ የሚታገሉት ነገር አይኖርም። ስለዚህ ከዚህ በኋላ ሰላሜን አገኛለሁ ብዬ አስባለሁ። እንደፈለግኩ መንቀሳቀስ እችላለሁ። እንደፈለግኩ መውጣት መግባት እችላለሁ። እርግጠኛ ነገር ማለት አሁን እኔ የትኛው ነው እኮ ማለት ሲንግል ነበርኩኝ ምናምን አልክ። ግን ባለፈው እንደዛ አልነበረም ያልከኝ። እንዴ ነበርኩኝ እንጂ በፊት ኖ አይደለም፣ እንደዛ አይደለም ያልከኝ። ከአንቺም ጋር ሆኜ ከእሷ ጋር እንዳልነበርኩኝ በምን እርግጠኛ ነሽ አልከኝ። ከኔም ጋር ከኤርሜላም ጋር እያለ ከፍቅርም ጋር ነበርክ ማለት ነው። እሱ የግል ላይፋችን ነው። እዚህ ጋር ማብራራት አይጠበቅብኝም። አሁን ማወቅ ያለብኝ እኔና ፍቅር ላይ ያለንን ነገር እውነት ነው ወይስ ውሸት ነው የሚለውን ነገር ማወቅ ነው አይደል? ማወቅም አለብኝ። ለምን ብትል እንደዛ ከሆነ እኛ ህይወት ላይ እኔም ከአንተ ጋር በነበርኩበት ሰዓት ኤርሜላም ከአንተ ጋር በነበረችበት ሰዓት እየተፈጠረ ያለ ነገር
ነገር ከሆነ የግዴታ ማወቅ አለብን። እንደዛ ከሆነ አንተ ሆን ብለህ ነው ማለት ነው ከቤተሰብም ጋር ከሄርሜላም ጋር እንደዛ ስታጋጨን እና ስንበጣበጥ ሆን ብለህ ነበር፣ ወይም ደግሞ ውስጥ እያወቀ ነው ዝም እያልክ የነበረው ማለት ነው በዛን ሰዓት አብራችሁ ከነበራችሁ። ሩታ አሁን ዛሬ ዴቭም እንደጠየቀኝ ከሆነ ጥያቄው ማወቅ የምፈልገው እውነት ነው ውሸት ነው አንተና ፍቅር ያለው ነገር ነው እያለ ነበር። ስለዚህ አያይዞ የሚመጣ ነገር ስላለ ነው አሁን ነገሮችን ማብራራት የተመሰለ ነው። ይህ ማለት አሁን ራሱ ከንግግር አንጻር ራሱን እየተረዳ ያለው ምናልባት በሁለታችሁ ፍቺ ምክንያት ራሱ የፍቅር እጅ አለበት እያልከኝ ነው ነው አሁን አንተ ከንግግር የወሰድኩት ማለት ነው አይደለም እያልክ ያለው እሱ ነው። 7 ዓመት ቆየኝ ካልክ ከኔ ጋር እንግዲህ ኦልሞስት 2 ዓመት በደንብ በስነስርዓት ከዛም በላይ ቆይተናል። በእንደዚህ አይነት አጋጣሚ ውስጥ ፍቅርም አንተ ህይወት ውስጥ እኛ ህይወት ውስጥ ነበረሽ ማለት ነው። 7 ዓመት ቆይተናል ካልከኝ እንደዛ ከሆነ እንደገና ሄርሜላ መታ ፍቅርም ነበረሽ ማለት ነው አይደለ? በግልጽ አማርኛ እንደዛ ነው የምንረዳው። ስለ ፍቅር ማወቅ የምፈልጊው ነገር እውነት ነው ውሸት ነው አሁን ላይ ያለው ነገር እውነት ነው ብዬሻለሁኝ፣ ግን ስላለፈ ነገር ማንሳትም አይጠበቅብኝም። ለምን እኛ ህይወትም ነበረ እኮ ማንሳት ማወቅም አለብን። ምን ያደርግልሻል? ኦልሬዲ እኔ እና አንቺ ተለያይተናል እኮ። ስለዚህ ምንም አይጠቅምሽም። አሁን ያለፉት ታሪክ እኔና ፍቅር ምናምን ምን እንደነበረ ነው ለአንቺ ማብራራት አይጠበቅብኝም። እሺ ለእኔ ማብራራት ባይጠበቅብን ደግሞ እውነታው እንደዛ ነው ማለት ነው። እውነታው እኔና ፍቅር አሁን ላይ ያለን ነገር እንደዛ ብቻ ሳይሆን አንተ ታውቅ ነበረ ከሄርሜላም ጋር እንደዛ ስንጨቃጨቅ ከቤተሰብም ጋር እንደዛ ስንበጣበጥ ያለውን ነገር በሙሉ ኢቨን ከቡዜ ጋር ራሱ እንደዚህ አይነት ልክ ስንነጋገር አንተ ዝም የምትለው እያወቅህ ነበር ማለት ነው። እንግዲህ እያወቀ ነበር ብለሽ ካሰብሽ እያወቅኩ ነበር ይሆናል። ስለዚህ እኔ ግን አሁን ወንድሜ የጠየቀኝ ጥያቄ ተመልሶልሃል ወይንስ ምንድን ነው? የጠየቀ ጥያቄ እሺ አንዳንድ ነገሮች ማለት ነው ወንድሜ ተድበስብሶ ማለፍ የለበትም። በመጀመሪያ ደረጃ አንዳንድ ነገሮች ተድበስብሶ ሲያልፍ ጥሩ አይደለም። ነገ ላይም የሆነ ነገር ምን እያተረፈ ስለሚሄድ ማለት ነው። ግን እኔ አሁን ዛሬ ከመጣሁበት አንጻር ከጠየቅኩ አንጻር መልሱን ሰጥተኛል። ነገር ግን በዛ መንገድ መሄዱን ከፈለግ አሁን ላይ በዚህ ህይወት ውስጥ መግባት እነሱ አስቸገሩኝ ምን በአንተ ጉዳት ውስጥ እኮ እኛ ነበረን። ስትታመም አብረን ነበርን እኮ። ከአንተ ጉዳት ጋር እየተጎዳ ነው እኮ እኛ ነን አይደለም እንዴ? ከአንተ ስቃይ ጋር እየተስቃየን የነበረው እኛ ነን። ስለዚህ አሁንም ደግሞ ፍቅርን አመጣት። የቆየም ፍቅር ይኑራችሁ፣ እኔ አይመለከተኝም። ያለፈ ታሪክ የሚኖራችሁ አልፏል በቃ። አሁን ራስም እያልክ ነው ላለፈ ነገር ድጋሚ ወደኋላ አልመለስም እያልክ ያን ነገር እና ታዲያ ማንሳት ከሌለብን ደግሞ ያለፈው ነገር አሁን ላይ አምጥተህ አሁን ከፍቅር ጋር ነኝ በፊትም ነበር አይባልም። ገብቶሃል አይደል? ይሄ የንግግር ስህተት ነው። ስለዚህ ምንድን ነው አሁን ዋናው ዓላማዬ ሲጀመር እኔ ከፍቅር ጋር እንድትሆን አልፈልግም በዚህ ሰዓት። ተረዳኸኝ አይደል? ስለዚህ ከማን ጋር ብቻዬን መሆን ትችላለህ እንዴ? ብቻዬንም እንደሆንማ ማንም አይሰጠውኝ። ብቻዬን እኮ መሆንን ፈልጌ ረጅም ሰዓት ሞክሬያለሁ እኮ። ከሩታም ተለይቼ ከሄርሜላም ተለይቼ ብቻዬን ለመሆን ቁርጥ ያለ ነገር መች ነገርካቸው እንዴ? መች ነገርካቸው? በላይ ምን አለ ከሀገር ልወጣ ነው ብዬ ከኢትዮጵያ ለመውጣት ያሁሉ ፕሮሰስ ሄጄ ከዚህ በላይ ምን አለ? ከእነሱ ለመለያየት እኮ ብዙ ነገር አድርጌያለሁ። አብረሽ ሁለቱንም አምጥተህ አስቀምጠህ እኔ ከሁለታችሁም ጋር ህይወት የለኝም በቃ አቁም ያለውኝ እናንተን አልፈልግም እኔ ብቻዬን ነው መኖር እፈልጋለሁ ብላቸው ነው እነሱ እየተከታተሉ ያሉት። እሺ እንደዛ በኋላ ብለህ ቪዲዮዎች መለስ ብለህ ማየት ትችላለህ። ብዙ ቪዲዮ ላይ እኮ አንዳንዴ እንደዛ ትላለህ፣ ግን ደግሞ ሁለታችንን ቤት እየተመላለስክ የምታሳየው ነገር ግን ልክ ስላልነበረ ነው። በዛ ልክ እኛም በተደጋጋሚ እነግርሻለሁ። አሁን ዴቭ ለአንተ ላልከው ጥያቄ በተደጋጋሚ ጠይቄታለሁ። በተደጋጋሚ በቃ ከህይወቴ ውጡልኝ ብዬ እሷንም ሄርሜላንም ተናግሬያለሁ። ብቻዬን መሆን ፈልጋለሁ። እሺ ለምን የምትሄደው? እሺ እነሱ ጋር እና ማጋ እነ ሩታ ጋርም ለምን ሄርሜላ ጋር ስለምን ትሄዳለህ? እነሱ እኮ ናቸው የሚመጡብኝ እንጂ እነሱ ጋር ሄጄ አላውቅም። እንዴ እኮ ነው በቃ የሚያስጠላው ይሄ ምናልባት። እሺ እነሱ የሚሉት ሌላ ነው፣ አንተ የምትለው ሌላ ነው እንዴ? እሺ እንደዛ አይደለም። ሄርሜላም እኮ ያየችው ተስፋ ቢኖር ነው በዛ ልክ እሷንም እንደዛ እያለቀሰች የምትከተለ እንጂ በፍጹም እንደዛ አይነት ነገር አስደስቷት አይደለም። እኔም በሆን እንደዛ ሰሆን የነበረው የማየው ነገር አንተ መተህ ቤት ውስጥ የምታሳየን ነገር ነው እንደዚህ እንድንሆን ያደረገን እንጂ ሪል አንተ የምታወራውና የምትተገብረው ነገር እኮ ማች ሆኖ ቢሆን ኖሮ እኛም አንከራከርህም። ግን ደግሞ አንተ ተግባር ሌላ ነው፣ አፍ ደግሞ ሌላ ነው። በተግባር የምታሳየን ነገር ሌላ ነው። ከኛ ጋር መቀጠል ወይ ከአንዳችን ጋር መሆን እንደምትፈልግ ምናምን አልወሰንክም። ኢቨን መተራሱ አልወሰንክም። ለትንሽ ጊዜ ስጡኝ እንጂ ከሁለታችሁም ጋር መሆን አልፈልግም ምናምን ትልና ሄደ ደግሞ እኔ መች እንደዚህ ያልኩሽ ትላለህ። እኔ ጋር ደግሞ ትመጣና መች እንደዚህ ያልኩኝ ትላለህ።
እሷም ጋር ሄደ መች እንደዚህ ያልኩኝ ትላለህ። በቃ ሩታ አሁን ማወቅ የፈለጋችሁትን ነገር አውቃችኋል ብዬ አስባለሁ። ስለዚህ ከዚህ በላይ ባንጨቃጨቅ ጥሩ ነው። ሲጀመር አሁን ዋናው ነገር ምን አለ መሰለህ፣ እኔ ከአንተ የምፈልገው ነገር እያልኩ ነው። መጀመሪያ ገብቶሃል? ከዛሬ ጀምረ ከፍቅር ጋር ያለ ህይወት ሁሉ አጠቃላይ እንድታቆም እፈልጋለሁ። በመጀመሪያ ደረጃ እኛንም ቤተሰብን እያሰደብክ ነው። ከዛም ባለፈ ደግሞ ሴት በሴት እየቀየርክ ሴቶች ምን እንዴ ሴት ላይ ጨዋታ ነው እንዲ ያዝከው? ሴት ላይ አይደለም ሴት ላይ እየተጫወቅክ እኮ ነው ያለው። እሷም ሴት ናት። አንተ እህት አለ አይደል እንዴ? እህት እንደዚህ ብትሆን ደስ ይልሃል እንዴ? እናት አለ እናት እንደዚህ ብትሆን ደስ ይልሃል እንዴ? ስለዛ ከዛሬ ጀምሮ እኔ ከፍቅር ጋር ያለ ህይወት እንድታቆም እፈልጋለሁኝ። አይ ደግሞ የምትል ከሆነ ከኛ በቃ እናንተን ቤተሰብም አልፈልግም፣ ወንድሞቼንም እናት አባቴንም አልፈልግም ካል የራሱ ጉዳይ ነው፣ እኔ አይመለከተኝም። እኛ ግን እያለን እዚህ ቤት እኔ እያለሁኝ እዚህ ቤት ግን ይህንን ስታደርግ ቆሜ ማየት አልችልም። በዚህ መንገድም ደግሞ አትቀጥልም ነው የምልህ። ሰምተኸኛል አይደለም? በፍጹም በእነዚህ አይነት መንገድ እንድትቀጥል አልፈልግም። እኔ አሁን ቀጥታ የምፈልገው ነገር ከፍቅር ያለ ህይወት አቁመ ብቻህን የምትኖር ከሆነ ብቻ እነሱ እያስቸገሩ ነው ካልክ ደግሞ እነሱን እኔ ያስቆምልሃለሁ። ተረዳኛል? ግን ከፍቅር ጋር በእንደዚህ አይነት መንገድ ያለው የምትል ከሆነ ሌላ ችግር ነው። ከኛ ከቤተሰብ ልትወጣ ፈልግሃል ማለት ነው። በቃ እኔ አሁን ከዚህ በላይ እዚህ ከቆየሁኝ ከአንተም ጋር እኔ ታላቄን አከብርሃለሁ፣ አፍ መካፈል አልፈልግም። ስለዚህ ያንተ ሀሳብ ይሄ ከሆነ የኔ ሀሳብ የኔ ፍላጎት ደግሞ አለ። ስለዚህ እኔ የራሴ ፍላጎትና የኔ ሀሳብ ምን እንደሆነ ደግሞ በቃ በራሴ መንገድ አስኬዳለን። በቃ ከዚህ በላይ ካወራንም ሌላ ርዕሱ እምልን ሰማኛ። ፍላጎት የሚባል ከኛ ከቤተሰብ መውጣት ፈልግሃል እንዴ? እሺ ቆይ አንተ ከኛ መለየት ፈልግሃል ወይ? እሺ ሴቶቹን እኔ አይመለከተኝም። ምሽቷቸው ከኛ መውጣት ፈልጋል። ይሄ መንገድ እኛንም እያሰደብከን ነው እኮ ነው የምልህ። ቤተሰብን እያሰደብክ ነው። እኛን አንገታችንን እያስደፋህን ነው እኮ ነው የምልህ። አሰማኝም እንደ አንተ እንዴ አንገታችንን እያስደፋኸኝ ነው እንዴ? ጭራሽ ደግሞ ራሴ በሚሄድበት መንገድ ትለኛለህ እንዴ? እንዴ የራስ መንገድማ ይኸው እስከ ዛሬ አየሁ እኮ በቃ እየተከታተልኩ የራስ መንገድ እኮ የሚመራ ሁሉ ወደ ሌላ የማይሆን መንገድ ነው። አሁን ደግሞ በእንደዚህ አይነት መንገድ እንድትቀጥል እኔ አልፈልግም። እሺ እንዴ እንደ ታላቅ አከበርከኝ አይደለም? እንደ ታላቅ የምታከብረኝ ከሆነ እኛን በስነ ስርዓት ቤተሰቦችን የምትወድ ከሆነ እኛ የምንልህን ደግሞ መስማት አለብን ማለት ነው። ተረዳኛ? እኛን የማትሰማን ከሆነ በጣም አስቸጋሪ ነው የሚሆነው። በቃ እኔ ፈርለቃል ማለት ነው ከቤተሰብ ወጥተሃል። ገባ? ይሄ ደግሞ እኛ በእንደዚህ አይነት መንገድ እኛ እናት አባቶቻችን በእንደዚህ አይነት መንገድ አላሳደጉ ነው። ገብቶሃል አይደል? በቃ ከዚህ በላይ የጨነቀኝ ስለሆነ እዚህ መቆም በቃ ሩታ በቃ ሰምኛለሽ። በቃ እኔ አልፈልግም ብያለሁኝ አይደል? ከማናቸውም ጋር መሆን አልፈልግም። እኔ ራሴን ነገር መርጫለሁ። በቃ ሁሌም ላውራ እኔ ለምሬ ራሳችሁን ያስማት ኖሩት